የተረገመ ይሁን ብሎ አማላቸው። ጌታ ሆይ አስበላህ፣ ጌታ ሆይ ለክፉ ሰጠኸኝ። መንፈሱ ለመንፈሴ ምን አለ? ስራዬን እያፈረስክብኝ ነው፣ እሱን ከተውክልኝ። ግን ሰዎቹ ሲለቃቸው ታውቋቸው። ይሄ ጣዖት ፓይቶን የሚባል ትልቅ እባብ ነው። ከዚህ በላይ ያለውን አካል አየዋለሁ፣ አንገቱን ግን ላየው አልቻልኩም። ያ ጠላት ብዙ ጊዜ ሊያጠቃ ሲፈልግ በምትወደው ነገር ነው የሚመጣው። እያንዳንዱ መሪዎች ላይ ከታዳጊ መሪዎች ላይ አጋንንት ጮኸ ወጣ። የተነገረበት ምንጭ ግን ሲያየው ለካስ እያወራ ያለው ዲመን። እባብ በምላሱ የላሰን ያህል ይዘግናል። የእግዚአብሔር ቃል ሰይፍ ነው፣ ይወጋል፣ ይነቅላል፣ ይፈውሳል። የማያደርገው ነገር የተነገረበትን መንፈስ ምንጩ መለየት ማለት ነው። የማይቃወመን እርሱ ከኛ ጋር ነው። እንዳትበላው የሚል የምትወደው ነገር በአንተ ላይ ህጋዊ እውቅና ያገኛል። በቃ ጠልቼዋለሁ፣ ተጸይፌዋለሁ። መርገምን እንደ ልብስ ለበሳት። ስትገስጽ ይጮሃል ግን አይወጣም። ፍሪ ዊል አለ። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን ለይቶ መንፈስ ቅዱስ የነገረኝ ነገር ልንገርህ። አውቆ ለይቶ ታይፕስ ኦፍ ስፒሪት የሟርተኝነት መንፈስ የነበረባት መንፈሱን ይዋረሰዋል። ቀብቶ የሚያስነሳቸው አፖሎ የሚባለው ጣዖት ቃል ያነበንባል፣ ቃል መግለጥ ግን አይችልም። ማይ ጉድነስ ራሱን ለመሰወር ትክክለኛ ትንቢት እየተናገረ መጣ። እታች ደግሞ ዲመን ሀሳቡን ሲያስተላልፍበት ትመለከታለህ። ከችግሬ ጋር አንተ ትሻለኛለህ። ደግሞ ታች ሲያደርገው ከዚህ በላይ ፓራላይዝድ ሆንኩ። አጋንንትን አይተህ ታውቃለህ? በዛው ቅስፈት ለካስ እኔ ጋር የእግዚአብሔር ሰራዊት ኤንጅልስ ነበሩ። ሻሎም ቅዱሳን ወገኖች፣ ይህ ዱናሚስ ዓለም አቀፍ የወንጌል አገልግሎት ነው። ኢትዮ ዱናሚስ የኛ ቻናል ነው። ኢትዮ ዱናሚስ በሶስት ዳይሜንሽን የጌታ የኢየሱስ ክርስቶስን ወንጌል በማገልገል ላይ ይገኛል። የመጀመሪያው የጀማ ወንጌል አገልግሎትና ቢሾፍቱ ላይ የሚገኘው የቻፕል አገልግሎታችን ነው። በቅርቡ ፈረንሳይ ለጋሲዮን አካባቢ እንጀምራለን። ሌላው ደግሞ የሥነ ጽሑፍ አገልግሎታችን ነው። በርካታ መጽሐፎችን እንደ እግዚአብሔር ፍቃድ በምሕረቱ ብዛት ጽፈናል። ከዋና ዋናዎቹ መካከል ጉድ ሞርኒንግ ሆሊ ስፒሪትን መንፈስ ቅዱስ በሚል ርዕስ ለውጠነዋል። ሌላው ደግሞ የነቢይ ያለህ የሚለው መጽሐፋችን ነው። የዛሬ 8 ዓመት አካባቢ የተጻፈ መጽሐፍ። ሶስተኛ ደግሞ የሪቫይቫል በረከቶች የሚል መጽሐፍ ነው። አሁን በቅርቡ ደግሞ የሪቫይቫል በረከቶች በኢትዮጵያ የሚል መጽሐፍ ለገበያ እናቀርባለን። ይህ መጽሐፍ እንዲታተም ፈቃደኛ የሆናችሁ ሰዎች ከኛ ጋር ብታገለግሉ ደስ ይለናል። በገንዘብ፣ በጸሎት፣ በምክር የናዝሬቱ ጌታ ኢየሱስ ለዘላለም ይባርካችሁ። ዛሬም ይገርመው በድጋሚ የእግዚአብሔር ሰው ነቢይ ዳንኤልን ጋብዘናል። የእግዚአብሔር ሰው ነቢይ ዳንኤል አደም የሚገርም ምስክርነት አለው። የናዝሬቱ ኢየሱስ በሱ ትልልቅ ነገሮችን ሰርቷል። በባለፈው ፕሮግራማችን ላይ ብዙ አስተያየቶችን ሰምተናል። ብዙዎቻችሁ እንደወደዳችሁት እናምናለን። ይህ የተባረከ የእግዚአብሔር ሰው ጥልቅ የሆነ የመጽሐፍ ቅዱስ መረዳት አለው። አገልግሎቱም በቃል ብቻ አይደለም። ሐዋርያው ጳውሎስ እንዳለ ወደ እናንተ የመጣሁት በሚያባብል ቃል ብቻ አይደለም ኃይልንም በመግለጥ እንጂ እንዳለ እግዚአብሔር ይባረክ። ዛሬ ስለ ነቢያት አገልግሎት አይደለም የምንነጋገረው ከእግዚአብሔር ሰው ዳንኤል አደም ጋር። ዛሬ የምናነሳው ነጥብ ባለፈው ሕይወት ታሪኩን አይታችኋል። ዛሬ የምናነሳው በኃይል አገልግሎት ዙሪያ ነው፣ በዴሊቨራንስ እና በሂሊንግ አገልግሎቱ። ይህ የተወደደ እግዚአብሔር ሰው በመካከላችን አለ። ጌታ ኢየሱስ ዘመናችሁን ይባርክ። ሼር፣ ሰብስክራይብ አድርጉ። ኢትዮ ዱናሚስ በቅርቡ በቴሌቪዥን ደግሞ እንመጣለን። ተባረኩልን። በፊት ያደረግነውን እኔና የእግዚአብሔር ሰው ነቢይ ዳንኤል አደም ያንን ውይይት ያን ቪዲዮ ብትመለከቱ በጣም ደስ ይለኛል። አሁን በቀጥታ የምንገባው በዴሊቨራንስ እና በሂሊንግ አገልግሎት ላይ ነው። ማን ነው የእግዚአብሔር ሰው ዳንኤል አደም የምትሉ ሰዎች ያንን ቪዲዮ በደንብ ተመልከቱ። ወደ ኋላ ሄዳችሁ ሪፈር አድርጉ። ጌታ ዘመናችሁን ይባርክ። የእግዚአብሔር ሰው ዳኒ እንደገና በድጋሚ ተገናኝተናል። የሚገርም ነው። ባለፈው ስለ ፕሮፌቲክ ሚኒስትሪ ድንቅ የሆነ ገለጻ ስታደርግልን ነበር። ዛሬም የምናደርገው ውይይት ነው፣ ቃለ መጠይቅ አይደለም። እግዚአብሔር ሰው አገልግሎት ላይ ሁለት ሌላ የአገልግሎት በረከቶች አሉ። ዴሊቨራንስ ነፃ መውጣትና ሂሊንግ የፈውስ አገልግሎት። የእግዚአብሔር ሰው ዴሊቨራንስ ማለት ምንድን የሚለው ጉዳይ ነው።
ብዙ ጥያቄዎች አሉ በዴሊቨራንስ ዙሪያ ላይ ኢትዮጵያ ውስጥ። አጋንንት የሚወጣው ከሴቶች ብቻ ነው? ሴቶች ብቻ ለምን ይጮኻሉ ይላሉ ወጣቶች። ሎጂካሊ ክሪቲካሊ የሚያስብ ሰው ቢጠይቅ ምንም አይደለም። ሌላው ደግሞ ብዙ አጋንንት ጉባኤ ላይ እናንተ አገልጋዮች እያገለገላችሁ መሬት ላይ ህዝቡ ከተዘረረ በኋላ ጥላችሁት ሰው ነፃ ሳይወጣ ትሄዳላችሁ ይላል። ይህ የህዝብ ጥያቄ ነው። ሌላው ደግሞ ሰው ዝም ብሎ ነው የሚጮኸው የሚልም ሰው አለ። የስነ ልቦና ችግር ነው የሚል የእግዚአብሔር ሰው ዳንኤል አደም እግዚአብሔር አንተን በዴሊቨራንስ በሂሊንግ አገልግሎትም ቀብቷል። መንፈስ ቅዱስ በኃይል በአንተ ይሰራል። በፕሮፌቲክ ዳይሜንሽን በባለፈው ክፍላችን ላይ አይተናል። አሁንም በድጋሚ በሌላ ፖይንት መተናል። ዴሊቨራንስ ወይም ነፃ መውጣት ማለት ለአንተ ምንድን ነው? ዴሊቨራንስ ማለት በመንፈስ ቅዱስ ኃይል አማካኝነት ሰዎችን ከታሰሩበት ከተለያዩ ችግሮች መፍታት፣ ነፃ ማውጣት ማለት ነው። ለምሳሌ አንዳንዶቹ በአይምሮ ችግር ታስረዋሉ። አንዳንዶቹ በመናፍስታዊ ችግር የታሰሩ ሰዎች አሉ። በተለያየ የመናፍስት አሰራር ውስጥ የታሰሩ ብዙ ባሪያዎች አሉና እነዚህን ሰዎች በመንፈስ ቅዱስ ኃይል አማካኝነት ከታሰሩበት ነገር ነፃ ማውጣት። ይህንን አገልግሎት ጌታ እንደውም ሲናገር ምን አለ? የእግዚአብሔር መንፈስ በእኔ ላይ ነው አለ እና ወንጌልን ለድሆች እሰብክ ዘንድ የታሰሩትን እፈታ ዘንድ ብሏልና ወንጌልን በመናገር በዛ ውስጥ በሚገለጥ ኃይል የታሰሩ ሰዎችን ነፃ ማውጣት ማለት እግዚአብሔር አልቲሜት ጎሉ ጎስፕል ነው። ጎስፕል ከጎስፕል ጋር አብሮ የሚያጅብ የመለኮት ኃይል ማለት ነው። ዴሊቨራንስ ያው ነፃነት ነው አይደል? ልክ ነው። ኢማኒሲፔሽን ይላሉ ፈረንጆች። ሰው ከተያዘበት ነገር ነፃ ወጥቶ በነፃነት ሲመላለስ፣ ይህ ነፃ መውጣት የሚለው ሀሳብ ነሰሰሊ ከአጋንንትን ሁሉ ነገር ነፃ የሚወጣው ሰው አይደለም። በነፃ ማውጣት አገልግሎት ውስጥ ሁለት ነገሮች አሉ። ለምሳሌ ምሽግና ከበባ የሚባሉ ነገሮች አሉ። ኤክሰለንት። ቢንግ ፕሮሰስ እና ኢቲካሊ ቢንግ ፕሮሰስ ይለያያሉ። ለምሳሌ አጋንንት መጥቶ አንድ ሰው ውስጥ ይገባል። ያ ከበባ ነው። በጌታ በኢየሱስ ክርስቶስም ልቀቅ ስትለው የጌታን ኃይል ስትጠራበት ለቆ ይሄዳል። ነገር ግን ፕሮሰስ ባደረገው ጊዜ ምሽጉን ይመሽግበታል። የተለያየ ልምምድ ያለማምደዋል። ያንን ልምምድ በጌታ በኢየሱስ ስም አታስወጣው። ከበባው ይበተናል። ምሽጉ ግን ለመፍረስ የሚያስፈልጉ ነገሮች አሉ። ተከታታይ ትምህርት፣ ክትትል፣ ጸሎት የመሳሰሉት ነገሮች ያስፈልጉታል። በእነዚህ መንገዶች አንድን ሰው ከታሰረበት ነገር ነፃ ታወጣዋል። ምናልባት ያ ምሽግ የሱስ ምሽግ ሊሆን ይችላል። የኃጢአት ምሽግ ሊሆን ይችላል። የበሽታ ብዙ አይነት ምሽጎች አሉና እነዛ ምሽግን ለማፍረስ የሚያስፈልጉ ነገሮች አሉ። የእግዚአብሔርን ቃል ማስተማር፣ በመንፈስ ቅዱስ ኃይል መጸለይ፣ እንዲሁም ደግሞ ክትትል ማድረግ እጅግ በጣም ወሳኝና አስፈላጊ ነገር። ምሽግ የሰራባቸው ሰዎች አሉ። ስለዚህ ዲስፕሌስመንት ቲዎሪ እንደሚባለው ነው። ፊዚክስ ላይ ነው። ምን ላይ ያለው ምንድነው? ቃሉን ስትከትበት ሰውዬ ውስጥ ቀድሞ ያለው ሮንግ ነገር ይወጣል። ስለዚህ ሰውየው በአዲስ አስተሳሰብ፣ በአዲስ አመለካከት፣ በአዲስ መንፈሳዊ እይታ ሲሞላ መተካት ማለት ነው። በእውቀት ነፃ የሚወጡ አሉ ማለት ነው። እውቀት ሲያገኛቸው በክርስቶስ ኢየሱስ ማን እንደሆኑ ሰዎች ሲያውቁ ከዛ ያ የቀደመው ልማድ ከላያቸው ላይ ጥሏቸው ይሄዳል። እግዚአብሔር ይባላል። ስለዚህ እግዚአብሔርን ቃል በማስተማር ውስጥ ነፃነት አለ ማለት ሰዎች ሲቀየሩ፣ ለምሳሌ ተመሳሳይ ሱስ ለረጅም ዓመት የነበረበት ሰው ፖሰስድ ከሆነበት ከዛ ጉዳይ በእውቀት ቃል ነፃ ይወጣል ማለት ነው። እንደዛ ነው እግዚአብሔር። በጣም ልክ ነህ። እግዚአብሔር ይባላል። እስቲ በዚህ ጉዳይ ላይ ዩሃቨላት ታንክ ዩ። ለምሳሌ አንድ ሰው አንዴ የቅድስና ሕይወትን እንደዚህ መሰለው። እግዚአብሔር በንጹህ ብርጭቆ ውስጥ ያስቀመጠውን ንጹህ ውሃ ይመስላል አለ። ሰይጣን መጣና ግን ቆሻሻ ጨመረበት አለ። እግዚአብሔር መጥቶ ሲመለከት ያ ውሃ ንጹህ አስቀምጦት የነበረው ንጹህ ውሃ ቆሽሿል አለ። ስለዚህ ያንን ለማንጻት የተጠቀመበት መንገድ
ውሃውን አለቅልቆ መድፋት አይደለም ማለት ቀጥታ ወደ ቧንቧን ይዞት ሄደዋል። ቧንቧውን ሲለቅበት ያ ውሃ ንጹህ ውሃ ወደ ቆሻሻው ብርጭቆ ሲገባ ቆሻሻው እየወጣ ንጹህ ቦታውን እየያዘ መጨረሻ ላይ ወደ ቀድሞ ቦታው ተመለሰ አለና ልክ እንደዚሁ ሰይጣን ያበላሸውን ህይወት ወደ ቃሉ አምጥተን የቃሉን ቧንቧን ስንለቅበት ቆሻሻው ነገር ይወጣለትና ወደ ቀድሞ ነገሩ ይመለሳል። ስለዚህ ከዴሊቨራንስ ሚኒስትሪ ጋር የእግዚአብሔርን ቃል ማስተማር እጅግ በጣም አቻ የሌለው ነገር ነው። ጌታ ይባል። አሜን። ያው እኔ አንዳንድ ሰዎች አግኝቻለሁና ይህን ትምህርት ከሌጋ ፓስተር ጋር አፖስትል ጋር ነቢይት ከሌጋ ተምሬ ጭንቅላቴን ነፃ ወጣ ያሉኝ ሰዎች አሉ። ከተያዙበት ሱስ፣ ከተያዙበት ልማድ። የአጋንንት አንዱ እኮ በልማድ ነው የሚጠቀመው አይደል? ጭንቅላት ላይ አጣብቆ ያንን ሀሳብ በማስቀመጥ ሰውየው ያንን ነገር ሁሉ እንዲተገብረው ማድረግ ነው። ስለዚህ እግዚአብሔር ቃል እውቀት ለዴሊቨራንስ አንዱ ኢንስትሩመንት ነው፣ ቱል ነው፣ ዌፐን። ኢየሱስ ጌታ ነው። ስለዚህ ቤተክርስቲያን በማስተማርም ሰዎችን ነፃ ማውጣት ትችላለች ማለት። ስለዚህ አስተማሪዎችም ነፃ አውጪዎች ናቸው ማለት እንችላለን። ያ እግዚአብሔር በጣም ማስተማር ትወዳለህ እና በጣም በማስተማር ለቀቀኝ ያለ ሰው የለም? በጣም ብዙዎች አሉ። ከትምህርቱ የተነሳ ያ የትምህርቱ እውቀት ሲገባባቸው ቀድሞ ሲታገሉበት የነበረው ነገር እንደለቀቃቸው ብዙ ምስክርነቶችን ሰምቻለሁ። በተለይ ይሄ ጥላው ተጸይፎ የሚል ትምህርት አለኝና እግዚአብሔር ከምንወደው ነገር አይለየንም ከምንጠላው እንጂ። የምንወደው ነገር ወዳጃችን ስለሆነ እግዚአብሔር ከወዳጅ አይለየም። ምንም ብትጸልይ እስክትጠላው ይጠብቃል። ስትጠላው ስትጸየፈው የእግዚአብሔር እጅ ምን ያደርግልሃል? ይዘረጋልሃል። አንዳንድ ሰው ያንን ነገር ወዶት ጸልይልኝ ብሎ ይመጣል፣ ግን ይወደዋል። በአፉ ወድሃለሁ ላይለው ይችላል፣ ነገር ግን በተግባሩ መውደዱን ይገልጥለታል። አልተቃወምከውም ማለት ወድኸዋል፣ አልጸለይክበትም ማለት ወድኸዋል፣ አስበኸዋል ማለት ወድኸዋል። እነዚህን ነገር ባለማድረግ ጥላቻን ትገልጥለታል። እግዚአብሔር መጥላትን አይቶ ክንዱን ይልክልሃል። ሃሌሉያ። መወሰን አለብን። መወሰን። ፕሬዝ ጋድ። አሜን። የሚገርም ነው። ለዴሊቨራንስ የሚመጡ ሰዎች ስትጸልይላቸው መጀመሪያ መጣላት መጋጨት አለባቸው። በጣም ከወዳጅ አይለይም። ከወዳጅ አይለይም። This is amazing insight እግዚአብሔር። ታንክ ዩ። የሚገርም ነው። ለምንድን ነው አንዲት ልጅ ሁል ጊዜ ትጮዋለች ጉባኤ ውስጥ? ኢትስ ሎንግ ታይም ሃይ ስኩል እያለን 12 ሎንግ ታይም በጣም ረጅም ዘመን ነው። እና ጉባኤ ውስጥ ትጮዋለች። ታላላቅ የእግዚአብሔር ሰዎች እዚህ ሃይ ስኩል እያለን ይመጣሉ ከአዲስ አበባ። ዴሊቨርድ ትሆናለች፣ ወዲያው ትጮዋለች። ሌላ ቀን አንድ ቀን ከአንድ የእግዚአብሔር ሰው ጋር ቁጭ ብለን አናገርናት እና አጋንንቱ ሁሌ ለምንድን ነው አንቺ ላይ የሚጮህ ስንላት፣ ኧረ ትቀልዳለህ፣ ፈልገዋለሁ፣ እንዳስወጡት አጋንንት እንደገና ለምነዋለሁ፣ ሽንት ቤት ሄጃለች፣ ና ግባ ና፣ የገንዘብ ምንጭ ነው አለች። ሰዎች እኔን እንዲወዱ ማድረገው በሱ መንፈስ ነው፣ ፈልገዋለሁ፣ ሲጨንቀኝ ነው እዛ ምጮህ፣ ይለቀኝና ያውቃል እሱ ተመልሶ ይመጣል፣ ሄጄ ለምነዋለሁ ተንበርክክ ያለች። ስለዚህ ፍቃድ ያስፈልጋል። ዊል ፓወር። እስቲ ንገረኝ እግዚአብሔር ሰው። የሚገርም አንድ ቃል አለ መዝሙር 109 ላይ የሚገርም ፕሪንሲፕል የሚወጣበት ቃል አለ ከዴሊቨራንስ አንጻር። መርገምን ትርጉሙ መራገምን ወደደ ይልና ወደ እርሱ መጣች። በረከትን አልመረጠም ይልና ከእርሱ ራቀች ይላል። መርገምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅባት ወደ አጥንቱ ውስጥ ገባች። እንደሚለብሰው ልብስ ሁልጊዜ እንደሚታጠቀው ትጥቅ ይሁነው እያለ ይናገራል። አሁን የወደደው ነገር ወደ እሱ መጣ፣ የጠላው ነገር ከእሱ ራቀ። ያ የወደደው ነገር አለ እንደ ውሃ አንጀቱ ውስጥ ገባ ይላል፣ እንደ ቅባት አጥንቱ ውስጥ ገባ ይላል። ተላበሰው ልብስ ሆነው ይላል። ልክ ሲጠላው ግን እንደ ውሃ ወደ አንጀቱ የገባው ነገር፣ እንደ ቅባት ወደ አጥንቱ የገባው ነገር ከውስጡ ተጠርጎ ምን ያደርጋል? ይወጣል። የምንወደው ነገር በህይወታችን ላይ ይጸናል፣ የምንጠላው ነገር ከህይወታችን ላይ ለቆ ይሄዳል። ለዚህ ነው ባይብል ፈትናችሁ ውደዱ የሚለው። ፍቅራችሁ በእውቀትና በማስተዋል በግምት መውደድ የለብህም።
ዝም ብሎ መውደድ የለብም። የምትወደው ነገር በአንተ ላይ ህጋዊ እውቅና ያገኛል። ከነፍስ ከስጋ ከመንፈስ ጋር ይዋሃዳል። ይወዱትና ጸልይልኝ ብሎ ይመጣሉ። መንፈሱን ጌታ ይገልጥልሃል። ስትገስጽ ይጮሃል፣ ግን አይወጣም። እንደዚህ ሲያጋጥመኝ ወደ አይምሮ መልሳቸውና እንዲጠሉት ነው ስራ የምሰራው አይምሯቸዋል። በምን መንገድ? አንደኛ ከዚህ መንፈስ መላቀቅ ትፈልጋለህ? አዎ። መጀመሪያ እንደምትጠላው ለመንፈሱ ንገረው። ለእግዚአብሔርም ደግሞ ከዚህ ነገር እንዲያወጣ በቃ ጠልቼዋለሁ፣ ተጸይፌዋለሁ በለው ብዬ ይህም ፕሪንሲፕል ነግረዋለሁ። ይሄ ፕሪንሲፕል ከገባው በኋላ አይኑ ይከፈታል። ከዛ በኋላ ሰከንድ አይቆይም። ቅድም እንደዛ ሲያታግል የነበረው መንፈስ በቀላሉ ይወጣል። ለምን? እግዚአብሔር በሰው ፈቃድ ላይ እንትን አልሰጠን፣ ስልጣን አልሰጠን። እሱም ራሱ ፈቃዱን ያከብርለታል። ፍሪ ዊል አለ፣ ፍሪ ዊል አለ። ስለዚህ ሰውየው ሲፈቅድ ከሱ ላይ ለቆይ። ጨዋ ነው እግዚአብሔር። በጣም ባይፓስ አድርጎ አጋንንቱ ይውጣ አይልም። መጥላት አለብን፣ መጸየፍ። አድነኝ፣ ናልኝ፣ ድረስልኝ፣ ምታልኝ፣ አፍርስልኝ ማለት አለ። ይህ ትልቅ ትምህርት ነው ለብዙ ሰዎች። ስለዚህ የጠላው ነገር ወደ ኢየሱስ ከቀረብ ጥሎ መሄዱ ግድ ነው ማለት ነው። ጌታ ኢየሱስ ይባላል። this is amazing insight። እግዚአብሔር ይመስገን። ስለዚህ ዴሊቨራንስ ማለት ነፃ መውጣት ነው። ከምን እስቲ እንድገሙ ይሄን ነገር። ከኃጢአት ልምምድ፣ ከኃጢአት የምታውቀውም እንደው የግል ምስክርነት በአገልግሎትም ካለ በዚህ አለ። አንድ ትልቅ ቤተክርስቲያን ውስጥ ተጋብዤ ሄድኩኝ። የተጋበዝኩት የታዳጊ መሪዎች ፕሮግራም ነው። ምሽግ ገብተው ላገለግላቸው ሄድኩኝ እና ፓስተሮችም ከነሱ ጋር ነበሩና ሳገለግል ከእያንዳንዱ መሪዎች ላይ ከታዳጊ መሪዎች ላይ አጋንንት ጮኸ ወጣ። ደነገጡ እና ከመሪዎቹ ላይ አጋንንቱ ከወጣ እግዚአብሔር ታዳጊ መሪ ማለት የቲኔጅ መሪ። ስንት ዓመት ይሆናቸው? ከ13 ዓመት እስከ 19። ኦኬ ንገረኝ ስቶሪውን ኢንዲቴል። እና ተጋበዝኩኝ። የመሪዎች ስብሰባ ነው። ታዳጊዎችን የሚይዙ የሚያስተምሩ አሉ እና እዛ ፕሮግራም ላይ ተጋበዝኩኝ። ሄድኩኝ። ከሁሉም ላይ ታስረው ነበር በብዙ መንገድ። እግዚአብሔር መንፈሱን እየገለጠ ነፃ ወጣቸው እና የቸርቿ ፓስተሮች ተሰባስበው ምን አሉ? ከመሪዎቹ ላይ አጋንንት ከወጣ ከልጆቹ ላይማ ምን ያህል ብለው ለ1 ወር የሚቆይ ኮንፈረንስ ተዘጋጀ። ለ1 ወር የሚቆይ ኮንፈረንስ እና በዚህ ኮንፈረንስ ላይ ከምልህ በላይ ብዙ ሰዎች ነፃ ወጡበት። እንደውም አንድ እግዚአብሔርን ሰው ጨምር ተብዬ ብቻህን አትችለውም ተብዬ ሌላም ሰው መጥቶ አገልግለናል። ካገለገልኳቸው ከመሪዎቹ መካከል 2ቱ እኔ ጋ መጡ። አጠያይቀው ስልኬን ፈልገው መጡና የታሰሩበትን ነገር ነገሩኝ። በተለይ ልምምዳዊ ኃጢአት አለ። ይሄ ልምምዳዊ ኃጢአት በቀላሉ የሚወጣ አይደለም። ስፒሪቱ ያንን ግራውንድ አድርጎ ይገባል። ከዛ በኋላ የማይፈልጉትን ነገር እንዲያደርጉ ያስገድዳቸዋል። ከዚህ ለመውጣት መጀመሪያ ያንን ነገር ኮንፌስ ማድረግ አለባቸው። ንስሐ መግባት አለባቸው። መናዘዝ ነበረባቸው። ከዛ በኋላ ያ ነገር ምሽግ ስለሆነ ረዥም ጊዜ በህይወታቸው ላይ ስለቆየ አዲክትድ ስለሆኑ ከዛ ምሽግ ውስጥ ለማውጣት ከ1 ዓመት በላይ ጊዜ ፈጅቶ አስተማርኩኝ። ክትትል ተከታታይ ትምህርቶችን እያስተማርኩኝ፣ እጅ እየጫንኩኝ፣ እየጸለይኩኝ፣ ከነሱ ጋር እየጾምኩኝ ነፃ እንዲወጡ ትልቁን ሚና እግዚአብሔር ረድቶኝ ምሕረት አድርጎልኝ ከነሱ ጋር አሳልፌ ነፃ ወጥቷል። እነሱ ደግሞ ሌላ እያመጡ ብዙ ሰዎች በዚህ መንገድ ከተለያየ እስራት ነፃ ያወጡበት ሁኔታ አለ። ትዕግስት ይፈልጋል። ያለማቋረጥ 1 ዓመት በጣም ብዙ ከ1 ዓመት በላይ እና እንደውም በዚህ ሂደት ውስጥ ያንኑ ነገር እያደረጉ ተመልሶ ይመጡ ነበር። በጣም መታገስ አለብህ። በዛ ኃጢአት አሁንም ወደኩ ይልሃል። አሁንም የእግዚአብሔርን ቃል አሁንም ትምህርት መታገስ አለብህ። እግዚአብሔር እኛም በብዙ መንገድ ታግሶ ነው እዚህ ያደረሰ። ሃሌሉያ። እውነት ተስፋ ቆርጠ መጣል የለብም። አጋንንቱም አውቆ ያንተን ጽናት ለማየት በብዙ መንገድ ተዋግቷቸው ይጥላቸውና ድጋሚ ያመጣልሃል። እነዚህን ሰዎች ለእናት አይናገሩም፣ ለፓስተሮቻቸው አይናገሩም። በልባቸው ይዘው ነው ታስረውበት ያሉት። ከዛ እስራት ገመድ እስኪበጠስ ድረስ የእስራት ገመድ ከህይወታቸው ላይ እስኪበጠስ ድረስ ብዙ ዋጋ ከፍያለሁ። ብዙ ታዳጊዎችን በዚህ አጋጣሚ እግዚአብሔር ሰጥቶኛል። አሁንም በክትትል ውስጥ ያሉ ልጆች አሉ። የሚገርም ነው።
ይህ የዴሊቨራንስ ኮንሴፕት ዝም ብለህ ጠርተህ ልቀቅ 3 ጩህ ምናምን ብለህ የምትለያየው ነገር አይደለም። አጋንንቱን ብልጥ ስለሆነ ነገ ተመልሶ ለመምጣት ሲል ግራውን እንዳስቀምጦ ነው የሚሄደው። ኢየሱስም አለ ከሰው ውስጥ አጋንንት ከወጣ በኋላ ምንም ወደሌለበት ውሃ ወደሌለበት ምድረ በዳ ይሄዳል አለ። አቶ ግን እስቲ ወደ ቀድሞ ቤቴ ልመለስ ብሎ ሲመጣ ቤቱ ተጠርጎ ንጹሕ ሆኖ ግን ባዶ ሆኖ ካገኘው ይላል ከሱ የከፉትን 7ቱን ይዞ ይመጣና ተመልሶ ይገባበታል። ለዛ ሰው ከፊተኛው ይልቅ የኋለኛው ይብስበታል አለ። ዲመን ባይ ኔቸር ባዶ ነገር ይወዳል። ከእውቀት ነፃ የሆነን ሰው፣ ከእውቀት ነፃ ቃል የሌለውን ሰው፣ ኃይል የሌለውን ሰው ይፈልጋል። ያን ጊዜ ይገባበትና ቤቱ ያደርገዋል። በእውቀት መሞላት ራሱ ብዙ ጊዜ አይተህ ከሆነ በእግዚአብሔር ቃል የተሞሉ ሰዎችን አጋንንት አይጠጋቸው። ባዶ የሆኑ ሰዎችን ነው ብዙ ጊዜ። ይገርማል። ይህን የባዶነት መንፈስ ከኢትዮጵያ ቤተክርስቲያን ላይ የሰራዊት ጌታ እግዚአብሔር አሁን ይበትን። አሜን። ያ መሞላት አለበት። ነፍስ ያለ እውቀት ትሆን ዘንድ መልካም አይደለም ይላል። ምክንያቱም ሰይጣን ባይዘው ያው ማይንድን ነው የሚይዘው አይደል? ሎጂክ ነው የሚጠቀመው። ጌታ ኢየሱስንም የፈተነው ጊዜ ቃል ነው የጠቀሰው አይደል? በተሻለ ኤክሴል ባረገ የእውቀት ቃል መምታት አለብን ማለት ነው። ስለዚህ ተመልሰን አሁንም ወደ እግዚአብሔር ቃል መምጣት አለብን። ቤተክርስቲያን ትኩረት ማድረግ አለባት። የሰለጠነ በእግዚአብሔር ቃል እውቀት የሰለጠነ ሕዝብ ያለበት ቤተክርስቲያን ውስጥ ሰይጣን አቅም አይኖረውም። በጣም ያ አለማወቅን ነው የሚጠቀመው። ኢግኖራንስ የእሱ በር ነው። ኢግኖራንስ ኢዝ ዳርክነስ አለ። እሱ የጨለማ ገዢ ነው። ይገርማል። እግዚአብሔር ሰው ኢትስ አሜዚንግ ፖይንት። አንዳንድ የሚገርም አገልግሎት ኢዝ ዩር ሚኒስትሪዝ አሜዚንግ። አንዳንድ ጊዜ እግዚአብሔር ሰው ልቀቅ ውስጥ አትልቀቅ ውስጥ አልገባም። ድሮ ነበር እንደዚህ ማገለግለውና አሁን ዝም ብዬ ነው ማገለግለው። ካገለገልኩ በኋላ አንዳንድ ሰዎች አጭር ጸሎት ጸልያለሁ፣ ወይ መዝሙር እንዘምራለሁ፣ ወይ ቃል አካፍላለሁ። ሰዎች ይመጡና ለቀቀኝ ይላሉ። ሰላም ተሰማኝ፣ እፎይታ አገኘሁ፣ ተባረክ እግዚአብሔር ሰው እንደዚህ ይላሉ። እና መቼ እንደለቀቃቸው እንዴት እንደለቀቃቸው እኔ እውቀቱ የለኝም። እግዚአብሔር ሰው ስለ እኔ ልነግርህ አይደለም። ሌላም ሰዎች ሲያገለግሉ እንዲህ ይሆናል። መጥተው ያቅፈዋል፣ ጥሎኝ ሄደ ምናምን ይለዋል። ሌሎችም አገልጋዮች ይህን ዩቲዩብ ላይ የሚያዩ አገልጋዮችም ይህን ኤክስፒሪየንስ አድርገው ሊሆኑ ይችላሉ። ከዛ በሌላ ቀንም ደውለው ከብዙ ዓመት በኋላ ያኔ ቆመ እያገለገልክ ጥሎን ሄደ ይላሉ። ሰውየው ኮንሽየስ አይደለም አገልጋዩ። ይሄ ነገር ምንድን ነው? እግዚአብሔር በጣም ደስ የሚል ሀሳብ ነው ያነሳው። በነገራችን ላይ ከአንተ ጋር ሞጆ ባገለገልንበት ጊዜ አንተ ካገለገልክ በኋላ ሰዎች መጥተው ይህን ነገር ሲሉ እኔም ሰምቻለሁ፣ አጠገብ ስለነበርኩኝ። የሚገርም ጊዜ ነበር አስታውሳለሁ። ብዙ ሰዎች በእግዚአብሔር ቃል እውቀት አይምሯቸው ተፈቶ ከታሰሩበት ነገር ተፈተው አንዳንዶቹ ተጠምጥሞ ሲያለቅሱብህም አይቻልም። የሚገርም የእግዚአብሔር ፕሬዘንስ ነበር። የእግዚአብሔር ቃል መጽሐፍ ቅዱስ ሲናገር ሕያው ነው ይላል፣ የሚሰራ ነው፣ 2 አፍ ካለው ሰይፍ ይልቅ የተሳለ ነው እያለ ይናገራል። ነፍስን፣ መንፈስን፣ ጅማትን፣ ቅልጥምን ለይቶ ይወጋል ይላል። መለያየት ውስጥ እኔ እንደዚህ ይረዳዋለሁ። የእግዚአብሔር ቃል ብርሃን ስለሆነ በነፍስ ውስጥ ያለውን ያያል፣ በመንፈስ ውስጥ ያለውን ያያል፣ በአጥንት በጅማት ውስጥ ያለውን ይለይና ትክክለኛውን ቦታውን ቆርጦ ይጥለዋል። በእግዚአብሔር ቃል ውስጥ ኃይል አለ፣ ብርሃን ስላለ። የእግዚአብሔርን ቃል በመንፈስ ቅዱስ አማካኝነት ስታስተምር አንዳንዱ ዴሊቨራንስ፣ አንዳንዱ ሂሊንግ አንተ የምታውቀው አይደለም። አንተ መናገርህን ነው የምታውቀው። ውጤቱ የሚታወቀው ሰዎቹ ላይ ነው። ከአንተ አንደበት ቃሉ ሲወጣ አሁን አይተሃል። ባለፈው እዛ ስታገለግል ወርዱን ያወጣኸው ምን እየተከናወነ እንዳለ አታውቅም፣ ግን ሰዎቹ ሲለቃቸው ታውቋቸዋል። ኢየሱስም ከኔ ኃይል ወጣ አለ። በዛ ኃይል ጉልበት ይፈወሳሉ ሰዎች እና ይሄ ነገር ይከናወናል። አንዳንዱ አገልግሎት፣ አንዳንዱ ዴሊቨረንስ ኢንስታንት ነው። አንተ ቃሉን እየተናገርክ እያለ ሰይፉ ሄዶ ይወገዋል። ስለዚህ የሰውየው ይፈርት አይደለም የሚናገረው ቃል ነው። ቃሉ ደግሞ ኦነር አለው፣ ኦተር አለው፣ ሆሊ ስፒሪት ነው። እግዚአብሔር ይባረክ። ቅርብ ጊዜ ካትሪን ከርክ የምትባል ሴት መታለች። አይታሊ
አለቀስኩ። አንተ ያደገ ሌሊት አይቻት አላውቅም። እና ካትሪን ከርክ ትባላለች። እንደውም ከአንዲት እህት ጋር እየጸለይን በቀደም ካትሪን ከርክን ፊል አደርጋታለሁ አሁን ስል ካለሷ ቪዲዮ ላይ ባለች እና እቺ ሴት ቃል እያካፈለች አጋንንት ሰማይ እየደረሰ ይወድቃል። በእሷ ብዙም ትኩረት አሰጠውም። ቁጭ በልትልና ገጽጸው ወደ ቃሉ ነው የምትሄደውና ይሄ ነገር እስቲ ንገረኝ እግዚአብሔር ካቦድ የሚባለውን ነገር ቃሉና ካቦድ አንተ ቴዎሎጂካሊ ሪች ስለሆንክ ነው ፕሬዘንስ ነው ወይስ ራሱ ወርድ ኖሌጁ ሲገባ? በጣም ጥሩ። በዚህ አቅጣጫ መንፈስ ቅዱስ የነገረኝ ነገር ልንገርህ። ጸሎት ወዳለውና ብዙ ጊዜ ጾምና ጸሎትን ሳድርግ አንድ ቀን መንፈስ ቅዱስ እንደዚህ አለኝ፣ በጾምና በጸሎት የምታገኘው ኃይል አለ አለ። ነገር ግን ከዚህ የሚበልጥ ኃይል የምታገኝበትን መንገድ ላሳይህ አለ። ገርሞኝ እኔ የምፈልገው ኃይሉን ነው። እሺ አልኩኝ። የእግዚአብሔር መንፈስ ለልቤ ምን አለ? ልክ ጾምና ጸሎት ይዘህ እንደምትጸልየው ሁሉ አለ ጾምና ጸሎት ይዘህ ቃሌን ብላው አለ። ሃሌሉያ። አሁን ጾምና ጸሎት ይዞ ሰው ይጸልያል አይደል? ባላንስድ። አዎ፣ በጾምና በጸሎት ውስጥ ሆኖ ቃሉን ብቻ ማሰብ፣ ቃሉን ብቻ ማሰላሰል፣ ያን ጊዜ አለ ከጸሎት ኃይል የበለጠ ኃይል ይለቀቅልሃል አለ። ፕሬዝ ጋድ። ይህንን ኢቨን ኢፍ አይነ ሁሉ የሚከፈተው በዚህ መንገድ ነው አለ። የሚገርም ከእግዚአብሔር ቃል ጋር ሲያያይዝልኝ አንዴ ምን አለኝ? አንደኛ ሳሙኤል 14 ላይ አንድ ታሪክ ተከናውኗል። ሳኦል ጠላቶችን እስክበቀል እስከ ማታ መብል የሚበላ ሰው የተረገመ ይሁን ብሎ አማላቸው እና ሁሉም በጾም ጸሎት ሆኖ መዋጋት ጀመሩ እና በጾም ጸሎት ሆኖ እየተዋጉ እያለ ጫካ ወደ በዛበት ቦታ ደረሱ እና እዛ ጫካው ሲገቡ ከዛፎች ውስጥ የሚንጠባጠብ ማር ነበር። ህዝቡ ግን መሐላውን ፈርቶ ማንም ምግቡን አልበላም። ዮናታን ግን አባቱ ባማለ ጊዜ አልሰማም አልነበረም ነበርና በትሩን ወደ ማሩ ነክሮ ሲመገብ ብርታትን አግኝቶ አይኑ በራ ይላል ትርጉም። ያ ማር ለካስ ብርታትን የሚሰጥ አይን የሚከፍት ነው። ሃሌሉያ። በምን ውስጥ ሆኖ ነው የበላው? በጾም ጸሎት ውስጥ ሆኖ ነው የበላው። አሜን። ደሴም ማነር አለኝ ቃሌን በጾምና በጸሎት ውስጥ ሆነ ስትበላ ሃሌሉያ የቃሉ መንፈስ ያገኛል፣ ኃይል ይጨመርልሃል፣ አይንህ ይከፈታል። ያን ጊዜ ቃሉ ሕያው ሆኖ በህይወት መገለጥ ይጀምራል። አክብረኸዋላ፣ ጾመህለታል፣ ጸልየህለታል፣ አስበኸዋል። ስትቆም የእግዚአብሔር ቃል ኃይል ሆኖ ይገለጣል። በአንተ ህይወት መንቀሳቀስ መስራት ይጀምራል። አንተ መናገር ብቻ ነው። የእግዚአብሔር ቃል ሰይፍ ነው፣ ይወጋል፣ ይነቅላል፣ ይፈውሳል። የማያደርገው ነገር የለም። ዛሬ ይህን ልምምድ ከነገረኝ በኋላ በሚገርም አይኔ ተከፈተ። ከአዲስ ኪዳን ጋር ሳያይዝልን ወደ ኤማውስ ሄዱ የነበሩ ሰዎችን አይተ ከሆነ ጌታ ኢየሱስ ተገለጠና አይናቸውን ለመክፈት እንዳያውቁት አይናቸው ተይዞ ነበር። ወደ ቃል ነው ያመጣቸው። ከሙሴ ከነቢያት ከህግ ስለሱ የተጻፈውን ሲገልጥላቸው እና ማዕዱን ቆርሶ ሲሰጣቸው አይናቸው ተከፈተ ይላል። የአይን መከፈች ብቻ ደግሞ አይደለም፣ አሁንም ቃሉን ከተነተነላቸው በኋላ መጽሐፍትን ያስተውሉ ዘንድ አይምሯቸውን ከፈተ ይላል። የእግዚአብሔርን ቃል ማሰላሰል በጾም ውስጥ ሆኖ ማጥናት አይን ይከፍታል፣ አይምሮን ይከፍታል፣ ፓወር ይሰጣል። እና ይሄ ልምምድ መልካም ነው። ቃል እንደማር ጣፈጠኝ ይላል። የሚገርም ጾም ጸሎት ሲደመር በጾምና በጸሎት ወርድ ኦፍ ጎድ ፓወርፉል ነው የሚሆነው። ፓወርፉል የሚገርም ነው። አይገርምም? ቢሊ ግራም አይ ላቭ ዲስ ማን ኦፍ ጎድ። በክረምት ኢየሩሳሌም ይሄዳሉና አንዱ ልምምዳቸው ምንድን ነው? በጾም ጸሎት ቃል ማጥናት። ዋው! ሰውዬው አይታቸዋል። አጋንንት ውጣ ትንቢት ምናምን አየለም። ሲቆሙ ግን ግሎሪ አለ፣ ካቦድ አለ፣ ከባድ አየሩን የሚይዘው ጌታ የምትቀበሉ ሲሉ በብዙ ሚሊዮን የሚቆጠር ሰው ጌታ ኢየሱስ እንደሳቸው በምድር ላይ ወንጌል የሰበከ የለም። ጾም ጸሎት ቃል ማንበብ ተመልካቾቻችን በደንብ የያዙት የጾም ቀን ቃል ማንበብ። ምግብ አይበላም፣ የፊዚካሉ የሚጎረብጠው ምግብ ሳይሆን ማር የሆነው የእግዚአብሔር ቃል ፓወር ይሰጣል። እግዚአብሔር ይባረክ። እግዚአብሔር ሰው አንተ አይምሮ የተባረከ ያ ስለ ዲዘርኒንግ እስቲ አጋንን ማስወጣትና ዲዘርኒንግ መናፍስትን መለየት ቸርች የለመድ ነው። ድሮ አገልጋይ ይወጣና
አሁን የድግምት መንፈስ ይወድቃል፣ ተዘጋጁ ይባላል። ተመሳሳይ ነው እና ሪፒቲቲቭ ነው፣ ተደጋጋሚ ነው። ከዛ ይወጣል። በነገራችን ላይ ያው በአገልግሎት አንተ ታውቃለህ፣ እግዚአብሔር ዝም ብለህ መድረክ ላይ ቆመ 1000 ጉባኤ ባለበት መካከል የድግምት መንፈስ ብትል ይጮሃል። ስፒሪቱ ስለሚኖር ይኖራል። ደብተሯ ላይ ያለ ልብሷ ላይ ምናምን ብትል ይኖራል። ከ3000 ሰው መካከል ይኖራል፣ ይጮሃል። ችግሩ ዘኔክስት ነው፣ ይወጣል ወይ? አንዳንድ ደግሞ እጅግ የተባረከ ሰው አለ በዚህ በዲዘርኒንግ ስፒሪት እና አውቆ ለይቶ ታይፕስ ኦፍ ስፒሪት የአጋንንቱን አይነት፣ ስራውን፣ ድርጊቱን፣ ባህሪውን በደንብ ይተነትንና እዛ ጋ ያለሽ እህት በስተቀኝ በኩል እንዲህ የለበሽ አንቺ ውስጥ ይሄ ስፒሪት አለ፣ ወዲያው ነው ለቆ የሚሄደው አንፈራግጦ። ቢገርም ነው። ይህ ጅምላ ጨራሽ መሳሪያ ከመተኮስ ልበለው የኔ አባባል ነው። በዲዘርኒንግ አውቀህ ተረድተህ በዚህ ዙሪያ ጊዜው አንተ ነው። እግዚአብሔር ታንኪዩ። ዲዘርኒንግ ስፒሪት ማለት አንድን መልእክት አይቶ ልክ ነው አይደለም ማለት አይደለም። የተነገረበትን መንፈስ ምንጩን መለየት ማለት ነው። ሃሌሉያ። ኢዮብ እንደውም አንዴ ወዳጆቹን ሲወቅሳቸው ምን አለ? ይህንን ቃል በምን መንፈስ ተናገራችሁ? የማንስ መንፈስ ከእናንተ ውስጥ ወጣል? አሁን የተነገረበትን መንፈስ ምንጭ ነው መለየት የፈለገው። በምክር መልክ ሊመጣ ይችላል። በብዙ አይነት መንገድ የጠላት ድምፅ ወደ አንተ ሊመጣ ይችላል። ዲዘርኒንግ ስፒሪት ያለው ሰው የተነገረው በሰው መንፈስ ነው፣ የተነገረው በእግዚአብሔር መንፈስ ነው፣ የተነገረው በአጋንንት መንፈስ ነው ብሎ የመለየት ስጦታ አለው። አንዱ ስጦታዬ ያ ነው። ለምሳሌ በሐዋርያት ሥራ ምዕራፍ 16 ቁጥር 16 ላይ እነ ጳውሎስ የእግዚአብሔርን ቃል ለመስበክ ፊልጵስ ወደምትባል ከተማ በሄዱ ጊዜ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንቲ ገረድ አገኘን ይላል። ያችም ሴት እኛን እየተከተለች ድምጿን ከፍ አድርጋ መሬት ጠብ በማይል ትክክለኛ መልእክት ትናገር ነበር። የሕያውን መንገድ የሚያሳዩአችሁ እነዚህ ሰዎች እግዚአብሔር የልዑል አምላክ ባሪያዎች ናቸው ብላ ትናገር ነበር። ውሸት አይደለም። ኤግዛክትሊ 101% ልክ ነው መልእክቱ። የሕያውን መንገድ ነው የሚያሳዩት፣ የእግዚአብሔር ባሪያዎች ናቸው። ግን የተነገረበትን ምንጭ ግን ሲያየው ለካስ እያወራ ያለው ዲመን ነው። በግሪክ አፈ ታሪክ በነገራችን ላይ አፖሎ የሚባል ጣዖት አለ እና ይሄ ጣዖት ፓይቶን የሚባል ትልቅ እባብን የሟርት መንፈስ የነበረበትን እባብ ይገለውና መንፈሱን ይዋረሰዋል። እባብ ፓይቶኑ የአፖሎ እባብ ተባለና እዛ አካባቢ የሚነሱ ሰዎችን ቀብቶ የሚያስነሳቸው አፖሎ የሚባለው ጣዖት ነው። የሚገርም አፖሎ ማለት የብርሃን አምላክ ተብሎ ይታወቃል። በሱ ዘንድ ጨለማ የለም ተብሎ ነው የሚታወቀው። ይቺ ሴት የአፖሎ ቃል አቀባይ ነች፣ የአፖሎ ነቢይ ነች። አሁን እቺ ሴት ስለነ ጳውሎስ ምስክርነት ትንቢት ስትናገር እዛ አካባቢ ያለ ሕዝብ ኮንፊውዥን ይፈጠርበታል። ዓለም ሁሉ ነው የሚያውቃት፣ አገር ሁሉ ነው የሚያውቃት። እዛ አካባቢ ያሉ ሰዎች ተንባይ ነች። ሰዎች ሁሉ ገንዘብ ይዘው እንዲተነብይላቸው እሱ ሀገር ይሄዳሉ። አሁን ስለነ ጳውሎስ ምስክርነት ስትሰጥ ሰው ሁሉ ምን ይላል? ለካስ ጳውሎስም በእሷ መንፈስ ነው የሚያገለግለው። ቃልም ደግሞ በነገራችን ላይ አጋንንት ቃል ያነበንባል፣ ቃል መግለጥ ግን አይችልም። ለምሳሌ ይህን ቃል ጠቅሰው እነ ጳውሎስ እቺ ሴት ነብይ ነች ማለት ይችላሉ። ማርቆስ 9 ላይ እንደዚህ የሚል ቃል አለ። አንዴ ኢየሱስ 2 አድርጎ ሲልካቸው ዮሐንስ ኢየሱስ ጋር ሪፖርት ይዞ መጣ። ጌታ ሆይ አሉት፣ መንደር ውስጥ አንድ ሰው በስምህ አጋንንት ሲያስወጣየ ነውና ስለማይከተለን ከለከል ነው አሉት። ኢየሱስ የሚያስገርም መልስ መለሰላቸው። ለምን ከለከላችሁት? በስሜ ታምር ሰርቶ ቶሎ በእኔ ላይ የሚነሳ የለምና አትከልክሉት ካለ በኋላ የሚገርም ቃል ተናገረ። የማይቃወመን እርሱ ከኛ ጋር ነው አለ። ሉክ የማይቃወመን እርሱ ከኛ ጋር ነው። ይሄ ስፒሪት ቃል ያውቃል። እየተቃወምኩ ከመጣው ይነቃብኛል አለ። ስለዚህ ትንቢት እየተናገርኩ ደግፌ ልምጣልና ራሱን ለመሰወር ትክክለኛ ትንቢት እየተናገረ መጣ። የሚገርም ግን ጳውሎስ የሚገርም ዲዘርኒንግ ስፒሪት ስለነበረው ስፒሪቱ ረዥም ጊዜ ቢቆይም፣ በነገራችን ላይ ስፒሪቱ ቆይቷል። አያሌ ቀን ያደረገች ነው የሚለው አያሌ ቀን ትንቢት እየተናገረ ነው። ያ ራሱን ሰውሯል። ትጋቱ ይገርማል፣ በጣም ይገርማል። ላመነበት ዓላማ ራሱን ሰውሮ ብዙ ነገር ያደርግ ነበር። ጳውሎስም በአንድ ያላገኘው
ድንገት ግን እሷ መልእክቱን እየተናገረች መንፈሱ ግን ይጨነቅ ነበር። ዲዘርኒንግ ስፒሪት ያ ትንቢት እየተነገረ ትክክል ነው የምትናገረው፣ መንፈሱ ይረበሻል። ዛሬም መልእክት እየመጣልህ ውስጥ የሚናወጥ ከሆነ መልእክት እየመጣልህ የባህር ያህል የሚናወጥ ከሆነ ቆም ብሎ መንፈስን ማድመጥ ጥሩ ነው። ታወከ ይላል። እንደውም እንግሊዝኛው ግሬትሊ አኖይድ ነው የሚለው፣ በጣም ተበሳጨ ነው የሚለው። ግን መንፈሱን ዞሮ በጌታ በኢየሱስ ልቀቅና ወጣ ሲለው ከእሷ ውስጥ ወጣ። ለካስ እየተነበየ የነበረው የእባቡ መንፈስ ነበር። ይገርም። ዛሬም በዚህ ስፒሪት ትንቢት የሚያመጡ በዚህ ስፒሪት ብዙ ነገር የሚያደርጉ አገልጋዮች አሉ። እግዚአብሔር ከዚህ ይጠብቀን። ዲዘርኒንግ ስፒሪት በጣም ያስፈልገናል። አንደኛ ቆሮንቶስ ምዕራፍ 12 ላይ ነው 12 ላይ 13 ላይ 13 አንደኛ ቆሮንቶስ ምዕራፍ 12 የመንፈስ ስጦታ ልዩ ልዩ ነው የሚለው ፓርት ላይ ነው አይደል? ይገርማል። ይሄ ጸጋ በኢየሱስ ስም ይብዛል። አሜን። ቅድም ያውክ የሚለው አንዱ እኮ የእግዚአብሔር ሀሳብ በጎና ደስ የሚያሰኝ ነው። አያውክም። ልክ ነህ እግዚአብሔር፣ ጻድቅ ነህ ይላል ትለዋለህ እግዚአብሔር። ይገርማል። እግዚአብሔር ሰው ኢየሱስና ጴጥሮስ ስታስታውሰዋል። አንተ ሰይጣን ያለው እስቲ እሷ ነገር የሚገርም ነው። እዚህ ጋር አንድ ሰው የሁለት ነገር መጠቀሚያ ሲሆን ታያለ። እዚህ ቦታ ጋር ከላይ ጴጥሮስ ራሱ ኢየሱስን ምን አለው? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ባለው ጊዜ ይህንን አለው፣ ስጋና ደም አልገለጠልህም በሰማይ ያለው የአባቴ መንፈስ እንጂ አለው። ሳይውል ሳያድር እዛው ምዕራፍ ላይ ወደታች ወረድ ብሎ ኢየሱስ ክርስቶስ እንደሚሞት በሶስተኛም ቀን እንደሚነሳ ሲናገር ጠራውና ይህ አይሁንብህ አለው። እላይ የመንፈስ ቅዱስ መጠቀሚያ ሲሆን ታየዋለህ። ያው ታላቅ አፖስትል እታች ደግሞ ዲመን ሀሳቡን ሲያስተላልፍበት ትመለከታለህ። ኢየሱስ ግን ወደ ኋላዬ ሂድ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም ብሎ ሲገስጸው ትመለከታለህ። እንደውም እንቅፋት ሆነህብኛልና ብሎ ሁሉ ነው የገሰጸው። ዘሴም ፒተር ከላይ ሆሊ ስፒሪት ማኒፌስት ያደርግበት፣ ከታች ደግሞ የዲመን ሀሳብ ሲያደርግበት ታያለ። እና አንድ ሰው ለሁለቱም ነገር አቬለብል ሊሆን ይችላል። ምንም አገልጋይ መሆኑ አንዳንዴ ትናንትና በሚያስገርም ሁኔታ ሲያገለግሉ የነበሩ ኦሪጂናል ቅባት የነበራቸው ሰዎች ከሆነ ጊዜ በኋላ ይሳቱ የሉ አራሉ። ምንድን ነው እንደዛ ያደረጋቸው? እዛ ጋር ጌታ ተጠቅሞበት አሁን ደግሞ ምንድን ነው ስትል ብዙ ሪዝኖች ልናነሳ እንችላለን። ይገርማል። እግዚአብሔር ዲዘርኒንግ ስፒሪት አስፈላጊ ነው። ዲዘርኒንግ ያስፈልጋል። ምክንያቱም ቤተክርስቲያኗ እኮ ግራ ተጋብታለች። እኔ እንደውም ሁሉም ስፒሪት ይሰራል። አንዳንዱ በመላእክት ሰማው ይላል፣ አንዳንዱ ደግሞ እግዚአብሔርን ሰማው ይላል፣ አንዳንዱ ደግሞ ሊትራሊ ዴሞኒክ ነው የምትለውም ሰው አለ ቸርች ውስጥ። ከሁለቱም ያልሆነ ሰው አለ እኮ በነገራችን ላይ ከሰይጣንም ከእግዚአብሔርም ያልሆነ አገልጋይ አለ ቸርች ውስጥ። ቴክኒክ የሚጠቀም ኢንፎርሜሽን፣ መረጃዎች አጠገቡ ያሉትን ጋርዶች ጉባኤ ውስጥ በትኖ ኢንፎ ምናምን ሰብስቦ ሚተነብ ያለ ይስፋኔ። እግዚአብሔር ይመስገን። ሃሌሉያ። ዴሊቨራንስ አገልግሎት እግዚአብሔር በአንተ ላይ ካደረገው ካስቀመጠው ጸጋ አንዱ ነው። እግዚአብሔር ለወጣቶች እንዲጠቀም ጄኔሬሽኑ እንዲይዝ ሸክማችን እሱ ነው አይደል? ይህ ፕሮግራም የጀመርንበት ኢትዮ ዱናሚስ የካሪዝማቲክ አገልግሎት እንዲቀጣጠል ካለው የካውንተርፊት የተነሳ ሰዎች በዚህ አገልግሎት ልባቸው ይወደቃል። ግን እግዚአብሔር ይሰራል። በአንተ ላይ የሚገርም የዴሊቨራንስ ስፒሪት አለ። እግዚአብሔር ሰው ተናገረው፣ መጽሐፍ ቅዱስም ተናግሮታል። ጋድስ ጄነራል መጽሐፍ ሮበርት ሊያርደም ተርኮታል። ምንድነው ኪንግደሙ አክቲቭ እንደሆነች ፓወርፉል እንደሆነች ምስክርነት ነው። እና በአንተ ውስጥ የሰራውን መናገር ኃጢአት አይደለም። ትዝ የሚል ምስክርነቶች የዴሊቨራንስ ለመንፈስ ቅዱስ ክብር፣ ለኢየሱስ ክብር። አመሰግናለሁ። ብዙ ትውስታዎች አሉኝና በተለይ አንዴ እግዚአብሔር ምህረት አድርጎልኝ ከሰው ስለተለዩ አይደለም የእግዚአብሔር ሰው አፖስትል ምህረት አድርጎልኝ ከትልቅ ሰዎች ጋር አገልግዬ አውቃለሁና ረጴ አካባቢ አንድ ትልቅ ቤተክርስቲያን ውስጥ ተጋብዤ ላገለግል ሄድኩኝ። እማልታወቀው ከነዛ አገልጋዮች መካከል እኔ ብቻ ሰው ነው እዛም የጠቆመኝና አንድ የሚገርም ልጅ አለበት ብሎ
ተጋብዤ ሄድኩኝና ሲሄድ እየሄድኩ እያለ ቅዳሜ ቀን ነው እኔ እዛ ቸርች እንዳገለግል የተጋበዝኩት። ማለዳ ላይ መንፈስ ቅዱስ ምን አለኝ? ዛሬ አለኝ ከወጣቶችና ከቲኔጆች ላይ አጋንንት ትመታለህ አለኝ። ህዝቤ ታስሯል አለኝ እና ይህንን ብርሃን ይዤ ወደዛ ቤተ ክርስቲያን ሄድኩኝ። ተቀርጿል ያውቃሉ እዛም ያሉ ሰዎች እና ከዛ በኋላ ቃሉን ሰብኬ ወጣቶችና ታዳጊዎች ኑና ተሰለፉ አልኩኝ። እንደዚህ አይነት አገልግሎት ግራ ገባቸው። ተሰለፉ ስል መጥተው እንዲህ ተደረደሩ። እግዚአብሔር የመንፈሱን ታይፕ እንዴት እንደያዛቸው እየገለጠ ጉድ እስኪባል ድረስ እንዲህ ተደርደው መናፍስቶችን ማስወጣት ጀመረ። በቃ ቸርቹ በአንድ እግር ቆመ እና በጣም በሚያስገርም ሁኔታ አንድ ቀጠን ያለ መልከ መልካም ልጅ አለ። እሱ ውስጥ የኢሉሚኔት ስፒሪት ነው ያለው። መንፈሱ ለመንፈሴ ምን አለ? ስራዬን እያፈረስክብኝ ነው፣ እሱን ከተውክልኝ አለ በቅርብ ጊዜ ውስጥ ታዋቂና ሚሊዮነር አደርግሃለሁ፣ ያንተን ፋይናንስ ያስኩት እኔ ነኝ አለ። የመጨረሻ ደነገጥኩኝ። ለመጀመሪያ ጊዜ ነው እንደዚህ ያን ነገር የሰማሁት። የእግዚአብሔር መንፈስ ይናገረኛል እንትን እንጂ ዲመን በዚህ ልክ እንደዚህ ሲናገረኝ ለመጀመሪያ ጊዜ ነው። ደንግጬ እያለ ከውስጥ የመንፈስ ቅዱስን ድምፅ ሰማሁ። አይግርምህ አለኝ፣ ልጄንም ወድቀህ ብትሰግድልኝ የዓለምን መንግስታት ክብራቸውን እሰጥሃለሁ ብሎታል፣ ደግሞም ያደርገዋል አለ። ይሄንን ባደረክበት ቅስፈት ከኔ ጋር ያለህ ላይን ይቆረጣል አለ። ከእሱ ጋር ኪዳን ትገባለህ። ጌታ ሆይ አልኩኝ፣ ከችግሬ ጋር አንተ ትሻለኛለህ። ሃሌሉያ ያልኩት ከችግሬ ጋር አንተ ትሻለኝ። እንባ ቀርልኝ ጌታ ሆይ አንተ ትሻለኛለህ። ገስጽ። የሚገርምህ ልክ ሚስጥሩን ላወጣ ስል ሚስጥሬን ብሎ 5 ሰው አልያዘው። ልጁ ተነሳ። 5 የታላቅ እግዚአብሔር ሰዎች በታትኗቸው ሊያንቀኝ መጣ ስፒሪቱ። ገና ይሄ መንፈስ እኮ እንዲህ አለኝ ስል ነው ብሎ ጮሆ ልጁ ነፃ ያወጣው። ኢየሱስ ይህንን አስታውሳለሁ። ይገርም ነው። ያ ይገርማል። እግዚአብሔር ሴም አይፌስድን ሌላ ጊዜ እኔ መድረክ ሳገኝ አወራለሁ። የሚገርም ነው። ያንተም ኤክስፒሪየንስ ብታወራው እዚህ ጋር እኔ ስለማቅ በጣም አሪፍ ነው። እንደውም ያጠናክረዋል። አንድ መጽሐፍ ማንበብ ጀመርኩኝ፣ ብዙ ነገር ማየት ጀመርኩኝና ማንበብ ወዳለሁና ብዙ አገልጋዮች ከጨለማው ዓለም ጋር ህብረት ያደርጋሉ የሚል አሉባልታ ነው ያለው። አንዳንድ መጽሐፍ ላይም አለና እኔ እሱን ነገር አልቀበልም። ከዴመኒክ ዓለም ጋር ኮንታክት ያላቸው ኮኔክሽን ያላቸው የሚል ትሰማለህ አይደል? እንትና በጥንቆላ ነው ሱዳን ሀገር ሄዶ አስጠንቁሎ ነው የሚል እንሰማለን። እንደ ሰለጠነ ሰው ደግሞ ማስረጃ የሌለውን ነገር አትቀበልም። ጀርመን ጓደኞቼ ቤት አርፌ ቆይቷል። የዛሬ 7 ዓመት አካባቢ ነው። ቀን አገልግዬ ፍራንክፈርት ላይ ነው 5 ሰዓት ላይ በኢትዮጵያ 5 ሰዓት አካባቢ ቁጭ ብዬ ዝም ብለህ መዝሙር ዘምራለሁ፣ እጸልያለሁ። ድንገት ክብ ዳይመንድ መጣ። ዳይመንድ ቅርጽ ያለው ድሮን ይመስላል። መሀሉ ላይ አፋለሁ። ቁጭ ብዬ እኮ ምንድን ነው ብዬ በተመስጦ ውስጥ እና ያወራል። ኢየሱስ ኢየሱስ ማለትን ትተህ ከኔ ጋር ብትተባበር የመጀመሪያ ያለኝ አሁን አንተ ያልከው ባለጠጋ አረጋለሁ፣ እምቢ ብትል ግን እንዳትታወቅ አረጋለሁ። ማንም ሰው አያውቅም። ብታገለግል ማንም ሰው አያውቅም። የሚገርም ነው። ወዲያው ልክ የጴጥሮስ እንዳለው ተመስጦ መጣብኝ አይደል? ከተመስጦ ስወጣ ለካ ሰይጣን ነበር የሚያዋራ። በጌታ በኢየሱስ ስም አለው። ጉስ ፍሌሽ የለም ሰውነቴ ላይ፣ ይሄ ብርድ ሲበርድ አይነት ሰውነቴ ላይ መጣ። መጸለይ ጀመር። ለዘላለም አልታወቅ አልኩ። ጥያቄ ነበረብኝ። ባይዘዌ ታገለግላለህ እንዳትታወቅ ሰይጣን በተለያየ መንገድ ነገር እንዳይወጣ ይታገላል። እና የዛን ቀን ጠቀመኝ። ባይዘዌ ወሰንኩ። ባልታወቅስ
ፈቃዱን አድርጌ ባልፍስ ይህችን ምድር አሉ። መታወቅ ራሱ ምንድን ነው? ባይዘው ያ ዳይመንዱ እየተሽከረከረ ድሮን የሚመስለው እያወራኝ አሜሪካ ውስጥ ያለ ታዋቂ አገልጋይ እሱን አየሁት። ወዲያው ገባኝ። በጌታ ነህ ተብለህ ቤተ ክርስቲያን ውስጥ እየተመላለስ ኮቨናንት አድርገህ ከኢሊሙናቲ ጋር ታዋቂ አገልጋይ መሆን ትችላለህ። እስከዛ በኋላ ጥያቄ ተፈጠረብኝ። አገልግሎት ታዋቂነት ነው የሚል የዛን ጊዜ የታዋቂነት የሚባል ስሜት እርዳለሁ። በኢየሱስ ስም ለመንግስቱ ሰራለሁ። ባይዘው ይሄ መልእክት የሚጠቅመው የእግዚአብሔር ሰው አጠገባቸው ያለ አገልጋይ ድንገት ተተኩሶ ዝነኛ ምናምን ሊሆን ይችላል። ግን እነሱ እውነትን ይዘው ተቸግረው የእነሱ ነገር እንዳይወጣ ብዙ ተግዳሮት ያለባቸው አገልጋዮች የክርስትና ሕይወትና አገልጋይነት የሚለካው በዝነኝነትና በገንዘብ ማግኘት በናዝሬቱ በኢየሱስ ስም አይደለም። ሃሌሉያ። ጌታ ኢየሱስ ሲናገር ቀን ሳለ አለ የእሱን ፈቃድ ማድረግ። አክሊል ያለው ሰማይ ነው፣ እዚህ ምድር ላይ አይደለም። እግዚአብሔር ዘመንን ይባርክ። የእግዚአብሔር ሰው ትንሽ ጊዜ ነው ያልኩብህ ስለሚዛመድ ሌላ ቴስቲሞኒ ዩ ሃቭ አ ሎት ኦፍ ቴስቲሞኒ ብዙ ሰዎች ሲናገሩ ሰምቻለሁ ስለ ዴሊቨራንስ። እንዲሁም ደግሞ የሚገርምህ እግዚአብሔር ምሕረት አድርጎልኝ አሁንም ወደ ሆለት አካባቢ የኮንፈረንስ ትልቅ የአብያተ ክርስቲያናት ኮንፈረንስ ተዘጋጅቶ ነበር እና በዛ ኮንፈረንስ አገለግልኩኝ። ለእኔ የተሰጠኝ ቅዳሜ ምሽትና እሁድ ሙሉ ቀን ክሩሴር ነው። ቅዳሜ ቀን ብቻ ቸርች ውስጥ፣ እሁድ ግን ሙሉ ቀን ስለነበረ ውጭ ነው ዳስ ተጥሎ ያገለገልኩት እና ብዙ መናፍስቶች መመታት ጀመሩ። እንደውም አስታውሰው አንድ በካንሰር በሽታ ስፒሪቱን ያስቀመጠባት የታመመች ሴት ነበረች። መረጃውን ይዛዛ ከብዙዎቹ መካከል አንዱ ነው የምነግርህ እና ይዛ እዛ ተቀምጣ ነበርና ጌታ ገለጠ። በካንሰር በሽታ የታመምሽ መረጃውን ይዘሽ የተቀመሽ ይህን ያክል ቀን ነው የተባልሽ ስላት እየጮኸች ወጣች። መንፈስ ነበር ይህን ያደረገው። ያ መንፈስ ከሷ ውስጥ ጮኸ ወጣ። ያቺ ሴት ነፃ ወጣች። በዚህ ወቅት አንድ የተከናወነ ነገር ነበር። አንድ የሚገርም ዘማሪ አለ፣ ሮሚፋ ነው የሚዘምረውና ያ ሰው ከመጀመሪያም ጀምሮ ኮስተር ብሎ ነው የሚያየኝ። ለአገልግሎት እኔ እዛ ነኝ፣ ልንቀበለው ሄደን በቃ አያወራኝም ምን አይልም፣ ኮስተር በቃ ግራ ገብቶኛል። እና ያለት ሳገለግል በጥሞና ያዳምጥ ነበረ። ብዙ ሰዎች ነፃ ወጡና መጨረሻ ላይ የእግዚአብሔር ሰው አለ ምህረት አድርግልኝ አለ። ለምንድን ነው ምህረት የማደርግልህ? አልበደልከኝም። ለምን ስለው የሚገርምህ አለኝ አልተቀበልኩም ነበረ። ያልተቀበልኩ ደግሞ ካጋጠመኝ ነገር ጄኑዊን ሰው ነው። ያ ካጋጠመኝ ነገር የተነሳ ነው። አሁን ግን ስትሰብክ፣ ሁለተኛ ደግሞ የእግዚአብሔር መልእክት በአንተ ውስጥ ሲያልፍ መንፈስ ቅዱስ ለመንፈሴ መሰከራልና ኤክስፒሪየንሱን ሲነግረኝ በጣም ገረመኝ። ምዕራብ ኢትዮጵያ ውስጥ ለማገልገል ይሄ ዘማሪ ከአንድ እግዚአብሔር ሰው ጋር ወደ ኮንፈረንስ ይሄዳሉ እና መጀመሪያ የሚቆመው ከሱ ጋር ነበርና ክላሴን እንጸልያለን ይለዋል እና ቁጭ ብዬ ክላሴ ውስጥ እየነበር አለ ያኛው አገልጋይ ተቃጠልኩ እያለ ይጮሃል። ታላቅ እግዚአብሔር ሰው ነው፣ ይታወቅ ነው እና ተቃጠልኩ ይላል። ዘበኛ ሄዶ ምን ሆነ ነው አንተ ሰውዬ ሲለው እኔ ለህዝቡ እያለቀስኩ ነው፣ በህዝቡ ጉዳይ ላይ ነው ውስጤ እየተቃጠለ ያለው ይለዋል። አጫጫሁ ይለይ ስለነበረ ድጋሚ ደግሞ መጣና የኔን በር በኃይል ደበደበዋል። እና ብያህል ነበር እና ነገር አለ ቆጣም ነው ያለውና እንዴ ለመጸለይ ታዲያ ምን አስቆጣ ብዬ ለማንኛውም ልሂድ ብዬ ውስጤን ግን ጠፎታል አለ። ሲሄድ ቁጭ ስል ጸጉሩ ቆሟል፣ ተቃጠልኩ ይላል። ዝም ብዬ እመለከተዋለሁ። እንደ ድንገት እዚህ ጋር ቀለበት ነበረው አለ። ቀለበቱን አወጣና ሶፋው ጎን ላይ ሲያስቀምጠው አየሁኝ አለ። ውፋይ ብሎ ተነፈሰ። በሚያስገርም ሁኔታ ለምንድን ነው ቀለበቱን ያወጣው? ለምንድን ነው ደግሞ አሁን ኖርማል ሆኖ የተቀመጠው አልኩኝ። እንጸልያለን ብሎ እኔ ጋር መጣና ግራ ጎኔን ተች ያደርገዋል። ከዚህ በላይ ፓራላይዝድ ሆንኩ አለ። ያዘማል ደግሞ ማለት ተች ሲያደርገው ከዚህ በላይ ፓራላይዝድ ሆንኩኝ። ጌታ ሆይ አስበላኝ፣ ጌታ ሆይ ለክፉ ሰጠኸኝ፣ ምን በድዬ እያልኩ ያለ እያነከስኩ ቀለበቱ የተቀመጠበትን ቦታ አይቼ ነበራል። ወደዛ ጋር ሜዳ አስመስዬ ቀለበቱን ሲይዘው ዘሎ እጄን ያዛለ። ጮህ አለ ሊዘርፈኝ መጣ ብሎና ቀለበቱን መስኮቱ ክፍት ነበረ፣ በመስኮቱ በኩል ወረወርኩት። እየተንገዳገድኩኝ ራሴን እያንፏቀቅኩ ስወጣ እንደ ድንገት አንድ ትልቅ የእግዚአብሔር ሰው
እዛ እነሱ የነበሩበት ገስት ሊያርፉ መጥተው ታላቅ እግዚአብሔር ሰው ናቸው። እዛን ነቢይ እንደዚህ ሆንኩኝ ስላቸው ዲመን ነው ይሄን ያደረገ። ማን ናቸው እሳቸው? ሰውዬ ነቢይ ገርወልዴ ይባላል። እግዚአብሔር ይባላል። አሜዚንግ ፕሮፌት። እና ቅድም ከሱ ጋር የነበርከው ሰውዬ በጥልቅ መንፈስ የሚያገለግል አጋንንት ያለበት ሰው ነው። ከአጋንንት ጋር ኪዳን ያለው ሰው ነው አሉ። እሱ ነው መጥቶ ነገርህ እንደዚህ እንዲሆን ያደረገው ብሎ ሲጸልዩልኝ ኢሚዲየትሊ ያ ነገር ተነሳል። ነቢይ ገርወልዴ። አዎ ነቢይ ገርወልዴ። እንደውም ከኔ ጋር የተለያየ ቦታ ታገለግላለህ ብለውኝ ይዘውኝ ከነሱ ጋር ለ1 ወር የተለያየ ቦታ ዞሬ አገልግዬ መጣሁ። ከአንድም ሁለቴ እንደዚህ ያን ነገር ስላጋጠመኝ ነቢያት የሚባሉትን አላምንም አለ። አንተን ግን ሳይህ እግዚአብሔር የሚያደርገውን ነገር ስመለከት ሪል የእግዚአብሔር ነቢይ እንደሆንክ አምናለሁ ብሎ ጸልይልኝ አለ። ፓስተሮቹም አሉ፣ ጸልየለት ከዛ ሰው ጋር ወዳጅ ሆነናል። ክብር ለኢየሱስ። አሜን። ጌታ ይባረክ። አሜን። ወደ ሂሊንግ አገልግሎት እንገባለን። የሚገርም ሂሊንግ እና ይሄ ዴሊቨራንስ አንዳንዴ የተገናኙ ነገሮች ናቸው እና በዚህ ዙሪያ ላይ አንዳንድ በሽታ ቶታሊ ከዴመን ነው። በዚህ ዙሪያ ሰፊ ውይይት እናደርግና ጨርሳለን። እግዚአብሔር የሚገርም ነው። ይህ የዴመኒክ ውጊያ ካነሳ ነው አይቀር ይህ የመናፍስት ኢንካውንተር የዴመኒክ ኢንካውንተር ልበለው፣ እኛ የምናምነው በሆሊ ጎስት ኢንካውንተር ነው። የሆሊ ጎስት ኢንካውንተር ራሱ ሌላ ጊዜ እናወራዋለን። ዴመኒክ ኢንካውንተር አለ ባይዘው በተለይ የተጠራ ሰው የእግዚአብሔር ቅባት ያለበት ሰው መንፈስ ቅዱስ የከበረበት ሰው ዴመኒክ ኢንካውንተር አለው። ያው ዴመኒክ ኢንካውንተር ማለት ለበጎ አይደለም። ሊያጠፋ ሊያሳብድህም ይፈልጋል፣ ሊገልህም ወይም አገልጋዮችንም ቅድም እንዳልነው ሊጠቀም ይችላል። ክርስቲያኖችንም ሌላም ሃይማኖት ውስጥ ያሉትን ሰዎች ኢንካውንተር አንዳንዴ ልክ እንደ ሰውም ጎዳና ላይ ሊያጋጥም ይችላል። ማለት ፐርሶኒፋይ ያደርጋል። ጎስት ሆኖ ሕፃን ልጅ፣ ትልቅ ሰው፣ አሮጊት ምናምን መስሎ ሊቀርብ ይችላል። እግዚአብሔር ሰው በተለይ ዴሊቨራንስ ላይ ሴንሲቲቭ የሆኑ ሰዎች ብዙ ጊዜ በዚህ ነገር ኢንካውንተር አላቸው። እስቲ አጋንንትን አይተህ ታውቃለህ? አዎ። እስቲ እግዚአብሔር በሚያስገርም ሁኔታ ከአገልጋዮች ጋር አንዴ በጋራ ጸልየንና ምሽት ነበር። ያኔ አስተማሪ ነበርኩኝ እና የማቀርበው ሪፖርት ስለነበረ እስከ አስፓልት ጸሎቱን ከጨረስን በኋላ እስከ አስፓልቱ ድረስ ሸኙኝ። ልደት አካባቢ ይኖር ነበር እና ጎላ ሚካኤል የሚባል ሰፈር ተከራይቼ ይኖር ነበርና እስከ አስፓልት ሸኝተውኝ እነሱ ተመለሱ። እኔ እየሄድኩ እያለ ጎላ ሚካኤል ጋር እንዲህ ገባ ምትል አንድ ቦታ አለች፣ ወደ ኢሚግሬሽን የምትወስድበት ቦታ። እዛ ቦታ ጋር ዲመን ፊት ለፊት ነው ብዙዎችን እየተገለጠ የሚዋጋቸው። የሚገርም እና መብራት ድርግም አለ፣ ድንገት ጭልምልም አለ። መታጠፊያው ጋር ስደርስ ሌሊት አይ ቲንክ 6 ሰዓት ተኩል ወር 7 ሰዓት ተኩል አገልግለን የወጣው ጸሎት ነበር፣ የጸሎት ግሩፕ ነበርና አዳር ጸሎት ነው። እኔ ግን ሌሊት ነው የወጣው። ሰፈርም እዛው ነበር፣ ሰፈር እዛም ስለነበር እና አንድ ብላቴና ልጅ ማስቲካ ይዞ ማስቲካ ይላል በዛ ሌሊት። ከዚህ በላይ ያለውን አካል አየዋለሁ፣ አንገቱን ግን ላየው አልቻልኩም። አይኔ ሁሉ እንደዚህ አድርጌ አተኩሬም ባየው ከአንገቱ በላይ ያለውን አካል አላየው፣ ከአንገቱ በታች ያለውን አካል ነው የማየው። ግን ድምፅ ይወጣል፣ ድምፅ ግን ይወጣል። ድምፁ ሲወጣ እባብ በምላሱ የላሰን ያህል ይዘግንናል፣ በኢየሱስ ይረብሻል። እኔ ደግሞ እንደ ድንገት አንድ ገድገድ የሚል ሰክሮ አይቸው አልፌው የመጣውኝ አንድ ሰው አለ ከኋላ እና ይሄ ልጅ ማስቲካ ሲል እንደዚህ አልኩት፣ ማሙሽ እናት ምን ያህል ጨካኝ ብትሆን ነው በዚህ ሌሊት ማስቲካ ሽጥ ብላ ምልክ ስለው ምን ይለኛል፣ ባናና ማስቲካ ልስጥ አለኝ። የሚገርም አፖስትል፣ የባናና ማስቲካ ሱስ ነበረብኝ። የሚገርም ነው። አጠገቤ የሆነ ሰው ማስቲካውን ካኘከ ወይ ስጠኝ እለዋለሁ፣ አሊያም ታክሲ ውስጥ እንኳን ወርጄ ያንን ማስቲካ እገዛለሁ። በምትወደው ነገር መጣብ። ያ ጠላት ብዙ ጊዜ ሊያጠቃ ሲፈልግ በምትወደው ነገር ነው መጣብ እና ማስቲካ ልስጥ ባናና ሲለኝ ገርሞ እንዴ ማሙሽ በጣም እኮ የምወደው ማስቲካ ባናና ነው፣ ጎበዝ ነው ብዬ ስጠኝ አልኩት። አንድ እጄ ላይ ባናና ማስቲካ እንዳደረገ አውቃለሁ፣ እኔም ብር እንደሰጠው ታውቃለሁ። ልክ ልበላው ስል ግን ከውስጥ የሚያስተጋባ ድምፅ እንዳትበላው ውው የሚል ገዢ ነው፣ ሃሌሉያ ኃይል አለው ሲለኝ ጥዬው ዞር ስል ልጁ የለም፣ ተኗል በለኝ። ተኗል። ለካስ ዲመን ነው በልጁ አካል ያ ማኒፌስት አድርጎ እና
ደንግጫለሁ። ከኋላ ሲንገዳገድ የነበረውን ሰውዬ ወንድሜ አሁን ማስቲካ ሸጥላለሁ ያለኝ ብላቴና የት ሄደ ስለው 2 ግባብሬ ድንጋይ ይዟል ሰውዬ። ሌባ አለኝ። እዛ ቦታ ጋር ሃንግ ይደረጋል። ከአየሩ ጋር እያወራህ ከአየሩ ጋር እኔ በዛ በኩል ሳልፍ ሃንግ ልታደርገኝ ሰከረ ብለው ድንጋዩን ሊጥልብኝ፣ ከዚህኛው ሳመልጥ እዚህኛው ውስጥ ገብቶ ድንጋዩን ምን ሊልብኝ፣ ደንግጫለሁ። በዛው ቅስፈት ደግሞ ሌላ የተከሰተው ራሴን በሬ ላይ ያገኘሁት ቦዲ ትራንስፖርቴሽን። እንዴት ይሁን በምን ይሁን አላቅም። ከዚህ ሰውዬ ድኛለሁ። ራሴን በሬ ጋር አገኘሁት። በራእይ አይደለም፣ ፊልጶስ በአዛጦን ተገኘ እና ልክ ደግሞ እዛ በሩ ጋር ሆኜ እያለ ያከራየን ሰውዬ በሩን ከፈት። ደንግጦ ከፍቶልኝ ብቻ ይናገር ነበር፣ አልተናገረም። ሌሊት ነው የገባሁት። ሄደ ወደ ቤቱ። ምን እየተከናወነ የሚከናወነው ነገር ሁሉ ግራ ገብቶኛል። ገብቼ እያሰላሰልኩኝ እያለ ምንድን ነው የሆነው? ክላሴ ውስጥ ገብቼ በዛው እንቅልፍ ይዞኝ መጣ። ማለዳ ላይ የቤት አከራይ መጥቶ በሩን አንኳኳ። ከፈትኩለት። ምን አድርገህ ነው ከአንተ ጋር የነበሩት ወታደሮች አለ። የምን ወታደር አልኩት። ከአንተ ጋር የነበሩት ወታደር ምን አድርገህ ነው ይዘው የመጡት አለ። በዛው ቅስፈት ለካስ እኔ ጋር የእግዚአብሔር ሰራዊት ነበሩ፣ ኤንጅልስ ነበሩ። ሰይጣን ብዙ ጊዜ ባሪያዎቹ ሊያጠቃ ሲል እግዚአብሔር ደግሞ በመላእክቶቹ አማካኝነት ህዝቡን ይጠብቃል፣ አገልጋዮችን ይጠብቃልና ይህንን ኤክስፒሪየንስ የመጀመሪያ አረሰው። የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ኢየሱስ ጌታ፣ አሜን። ፕሮቴክትድ ጌታ ዘመንን ይባል። የእግዚአብሔር ሰው you are blessed። የእግዚአብሔር ሰው ነቢይ ዳንኤል አደም ማን ኦፍ ጎድ እግዚአብሔር ይባረክ። ስለ ፈውስ አገልግሎት እናወራለን። ቤተ ክርስቲያን ባይዘዌ የፈውስ አገልግሎት፣ የዴሊቨራንስ ሳይንስ ኤንድ ወንደርስ፣ የድንቅ ምልክትና ድንቅና ታምራቶች ለጎስፕል ትልቅ ሮል አላቸው። ፊውል ናቸው አይደል? አቀጣጣዮች ናቸው። ለእኛ ላመኑ ሰዎች ሳይሆን በተለይ ላላመኑ ሰዎች። ምክንያቱም ሁሉም ዓለም ላይ የትኛውም ሃይማኖት የራሱ ፓወር አለው፣ ዱናሚስ አለው። ከአጋንንት ይሁን ከምን እንደሆነ አይታወቅም። የእኛ ግን በመንፈስ ቅዱስ የፈውስ አገልግሎት፣ የዴሊቨራንስ፣ የፕሮፌቲክ አገልግሎት የግድ ቤተክርስቲያን ውስጥ መስፋፋት አለበት። ስለ ፈውስ አገልግሎት እስቲ እግዚአብሔር ምንድን ነው ፈውስ ለቤተክርስቲያን? ይህን ለመመለስ አንድ ነገር ብናገር ደስ ይለኛል። አንድ እግዚአብሔር ሰው እንደዚህ ብለዋል። እግዚአብሔር 2 ታላላቅ መንፈሳዊ ውርሶችን ሰጥቶናል። የመጀመሪያው አሉ የማይታየው መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ አይታይ እንጂ የሚታይ ነገርን ግን ያደርጋል። ሁለተኛው የሚታየው መጽሐፍ ቅዱስ በእጃችን አለ። እነዚህ ከእግዚአብሔር የተቀበልናቸው ምኖች ናቸው? ውርሶች ናቸው። ዛሬ መንፈሱም ይሰራል፣ ቃሉም ይሰራል። እግዚአብሔር ቃሉን በድንቅና በታምራት ምን ያደርገዋል? ያጸናዋል። ስለዚህ መንፈስ ቅዱስ ሕያው ስለሆነ ፈውስ ዛሬም አለ። ሰዎች በተለያየ መንገድ በአጋንንት እስራት ይታሰራሉ፣ በተለያየ መንገድ ይታመማሉ። መንፈስ ቅዱስ ደግሞ ለዚህ መፍትሄ አዘጋጅቷል። በሱ ኃይል አማካኝነት ፈውስ የሚባልን ነገር ለልጆቹ ሰጥቷል። እግዚአብሔር አሜን። ስለዚህ ፈውስ የጸጋ ስጦታ ነው። ፈውስ የታመሙ ሰዎች የሚፈወሱበት ትልቅ ኃይል ነው፣ ትልቅ መሳሪያ ነው። አሜን አሜን። መጽሐፍ ቅዱስ ላይ ኢየሱስ ይፈውስ ነበር። ብዙ ሰዎች ድውያን ይመጡ ነበር። ብዙ ታሪክ መግለጽ እንችላለን። ያቺ 12 ዓመት ደም የፈሰሳት ሴት፣ ያ ታሪክ ራሱ ከፈውስ ባሻገር ያለውን የእምነት ኃይል እናያለን። 38 ዓመት ሽባ የነበረው ሰው፣ ብላይንድ የነበሩ ሰዎች፣ የሞተ ሰው ሁሉ ይፈወስ ነበር በኢየሱስ አገልግሎት። ለምንድን ነው ይሄ የፈውስ ኃይል ያስፈለገው? የእግዚአብሔር መንግስት ፕራክቲካሊ የማይታይ ሆሊ ስፒሪትን አታየውም፣ እግዚአብሔርን አታየውም፣ ኢየሱስን አታየውም። ኢንቪዚብል ዓለም በእኛ ነው አይደል? መንፈሴን በስጋ ለባሽ ላይ ሁሉ አፈሳለሁ ማለት። ስለዚህ የእኛ ቦዲ የእግዚአብሔር ኢንስትሩመንት ነው የማይታየውን ዓለም ለመግለጥ። ጌታ እግዚአብሔር ይባረክ። ጥቂት እስቲ የእግዚአብሔር ሰው የፈውስ አገልግሎት በአንተ ህይወት ውስጥ ሆናል። የመጀመሪያ
ፈውስ አገልግሎት ጥቅሙ ምንድን ነው? ፈውስ አገልግሎት የመጀመሪያ ጥቅሙ ሰዎች ከተፈወሱ በኋላ እግዚአብሔርን እንዲያከብሩ ነው። ዛሬም መንፈስ ቅዱስ ሕያው እንደሆነ እንዲያውቁ ነው። ራሱን ያለ ምስክር የማይተው ምን አለን? አምላክ አለን። ሁሉ ነገር ክብሩ ለማን ነው? ለሱ። ዛሬም ቃሉ እንደሚሰራ ሰዎች ተፈውሰው ሲመሰክሩ እያየን ነው፣ እየሆነማል። አይተ ከሆነ ሐዋርያት ሥራ ምዕራፍ 14 ላይ አንድ የሚያስገርም ሰው አለ። ከእናቱ ማህፀን ጀምሮ ሽባ የነበረ ሰው ነበርና ጳውሎስ ወንጌል እየተናገረ እያለ ሰውየው ኩር ብሎ ጳውሎስን ያደምጥ ነበር። ከዛ ጳውሎስ ሰውየውን በአትኩሮት ከተመለከተ በኋላ ይድን ዘንድ እምነት እንዳለው ባየ ጊዜ ይላል። እምነት ይታያል። እምነት ይታያል። አይታይም። የማይታይ ነገር ነው፣ ውስጣዊ ነገር ነው። በመንፈስ ሆኖ ግን በሰውየው ውስጥ ያለውን የእምነት ደረጃ ለመፈወስ የሚያስችለውን እምነት በመንፈስ ሲያይ ትመለከታለህ። ይህንን እምነት ሰውየው ከየት አገኘ ስትል እምነት ከመስማት ነው። መስማት ደግሞ በእግዚአብሔር ቃል እያለ ይናገራል። ጳውሎስ ቃሉን ተናገረ፣ ሰውየው አደመጠ፣ እምነት ተፈጠረበት፣ ቃል አወጣበት፣ ተፈወሰ። ሃሌሉያ ሃሌሉያ። ጽንስ መጣ፣ የእምነት ጽንስ መጣ። ስለዚህ ዛሬም ሰዎች እንዲፈወሱ ለፈውስ የሆነ ትምህርቶችን ከእግዚአብሔር ቃል እያወጣን ማስተማር አለብን። አሁንም ዞረ ፓወር ኦፍ ወርድ ኦፍ ጎድ ትልቅ የቤተ ክርስቲያን ማንቂያ ነው። ቀጥል እግዚአብሔር እና ያንን ቃል ባስተማርካቸው ቁጥር እምነት እየተፈጠረባቸው ይመጣል። አንዳንዱ ፈውስ በሰውየው እምነት ላይ የተመሰረተ ነው። እዚህ ቦታ ላይ ያለው ሽባ ሰው እንዴት ተፈወሰ? ለመዳን እምነት አገኘ። ጳውሎስ አየውና በኢየሱስም ተነስና ተመላለስ አለው፣ ተመላለሰ። አንዳንዱ ፈውስ ደግሞ በአንተ እምነት ላይ የተመረኮዘ ፈውስ አለ። ሰውየው ላያምን ይችላል። በአንተ እምነት ላይ ግን ተመርኩዘ የእግዚአብሔርን ቃል ስታወጅበት ሰውየው የሚፈወስበት ሁኔታ አለ። ስለዚህ በሁለቱም ሳይድ ይሰራል። አንዳንዴ ሰውየው አምኖ፣ አንዳንዴ ደግሞ አንተ አምነ እና ፈውስ ለቤተ ክርስቲያን ከሚያስፈልጉ ነገሮች መካከል አንዱና ወሳኙ እግዚአብሔር። አሜን። ብዙ የፈውስ አገልግሎት በአንተ ሕይወት ሆኗል። ቅድም እንዳልኩት እግዚአብሔር ሰው እንመሰክራለን። ትዝ የሚልህ በአንተ አገልግሎት የሆነው 2 3 ምስክርነት ካለ አሁን ጊዜ አንተ ነው። ታመሰግናለሁ። ይሰራል ኢየሱስ፣ ይሰራል። መንፈስ ቅዱስ አሁንም ያው ነው። አሜን። ብዙ ምስክርነቶች አሉ። ከነዛ ውስጥ ግን የተወሰኑ 2ቱን ልናገር። ደቡብ ክልል ሳገለግል በሚያስገርም ሁኔታ ከእግር ጥፍሯ እስከ ራስ ፀጉሯ በቁስል የተመታችን እናት ጌታ በራእይ እያሳየኝ እያገለገልኩ እያለ ፊዚካሊ አላየኋትም፣ በራእይ ያየሁ እያገለገልኩ እያለ ቆሜ ነው እና እግዚአብሔር ይህን የፈውስ ነገር በእኔ ላይ ያመጣና ከእግር ጥፍሯ እስከ ራስ ፀጉሯ በቁስል የተመታች ሴት አለች፣ እናት አለች። አተኛም፣ ያማታል። አሁን ራሱ ተደጋግፋ ነው የመጣችው አልኩ። ትልቅ ኮንፈረንስ ነው። የሚገርም ይህንን በሽታ ያስቀመጠባት መንፈስ ነው። ከዛ በኋላ ልክ መገሰጽ ሲጀምር ያለች መጮ ጀመረች። ሲያመጧት ከእግር ጥፍሯ እስከ ራስ ፀጉሯ የሚዘገንን ቁስል ነው ያለባት። ስትወርቁሉ ሰዎች ሁሉ ጨንቋቸው ነው፣ በጭንቅላታቸውን ይዘው ነበር። መንፈሱ ጮኸ፣ ያ ቁስል ከሰመ። እዛው ነው። ከአንድ ቀን በኋላ ከሰመ። በሚያስገርም ሁኔታ ቀስ እያለ ወደ ኖርማል ነገሯ ተመልሳ ፕሮግራሙ ላይ ስለዚህ በሽታ ከሴጣን አለ ማለት አብዛኛው በሽታ ካጋንንት ያስቀምጥ። ስለዚህ ዴሊቨራንስ እና ሂሊንግ are correlated። ልክ ነው። ኢየሱስ ጌታ ነው። ሌላ ምስክርነት እግዚአብሔር ብዙ ጊዜ እንደ ሴትዮዋ አይነት ታይፕ ያላቸው ሰዎች በአገልግሎት ያጋጥሙኛል። እዚህ አዲስ አበባ ውስጥም ሳገለግል አንድ ትልቅ ቸርች ውስጥ ብዙዎች ነፃ ወጡና ይሄ ደግሞ ወንድ ነው። በሚያስገርም ሁኔታ እሱም በቁስል የተመታ ነው። ጌታ ካራክተሩን ገልጦ መንፈሱ ተመታና እዛው ቸርች ያሉ ሰዎች ይሄ ቁስል አሁን መንፈሱ ከወጣ በኋላ ወደ ኖርማል ቆዳው ሲመለስ አየሁኝ አልኩኝ። ይሄ የሆነው እሁድ ቀን አምልኮ ፕሮግራም ላይ ነው። በሚያስገርም ሁኔታ ማክሰኞ ሲመጣ ጉድ ነው የተባለው። ጉድ ቀርጸው እግዚአብሔርን አመስግነዋሉ። ጠርተውኛል፣ አይቻለሁ። ያ ሰው ቶታሊ ተፈውሶ ከክፍለ ሀገር የመጣ አገልጋይ ነበር።
እንደ ትንሽ ሲንሸራተት ነው ጠላት አግኝቶ በዚህ የመታው። የሚገርምህ ልብስ ሰጥተውት ገንዘብ ሰጥተውት አገልጋይም ነበር። ወደ ቀደመው ነገሩ ተመለስ፣ ሸኙት። ጉድ እስኪባል ድረስ ደውለውልኝ ሁሉ አረ ጉድ አየን እያሉ ይሄ ነገር ከዚህ ሰውዬ ላይ ደስ ይላይቻሉ። ካንሰር ጡታቸው ላይ አርፎ መንፈሱ ሲገሰጥ ይሄ እንደ መግል ነገር ወጥቶ ፈንድቶ የተፈወሱ ሰዎችንም አይቻል። ከወንጌል አንጻር ድጋሚ ቅድም ብለነዋል፣ ሲግኒፊካንሱ ምንድን ነው? የሂሊንግ አገልግሎት እጆቻቸውን በድዌዎች ላይ ጭናሉ፣ እነሱም ይፈወሳሉ አለ። አሁን በዚህ ፈውስ ውስጥ የሚከብረው ማን ነው? ሰውየው አይደለም። በዚህ ፈውስ ውስጥ የሚከብረው ጌታ ነው፣ ፈውስ ሰጪው። አዎ። በዚህ ምክንያት ደግሞ ብዙ ሰዎች ወደ ጌታ ሊጨመሩ ይችላሉ። ክብር ለኢየሱስ፣ አሜን፣ ሃሌሉያ። እና የእነሱ አምላክ የሚፈውስ ነው፣ የእነሱ አምላክ የሚያድን ነው። ለምንድን ነው ወደዚህ አምላክ የማንመጣው ብሎ ብዙ ሰዎች በሚደረገው ተአምራት በሚደረገው ፈውስ ወደ ጌታ ሲመጡ አይቻለው፣ መጥተዋል። ደግሞ ዓላማው ጌታን ማክበር። ጌታ ስሙ ይባረክ። የዮዲዮ ፉል ጎስፕል ቸርች ደቡብ ኮሪያ በቀደም እያወራ ነው ነበር። የዴቪድ ዮንግቹ ወደ ጌታ ሄደዋል እና በዓለም ላይ ትልቁ ቸርች እሳቸው ነው፣ ሲኦል የሚገኘው ደቡብ ኮሪያ ውስጥ። እኚህ ሰው አስተርጓሚ ነበሩ ለአንድ ሚሽነሪ። አገልግሎታቸው የጀመረው በሂሊንግ ነው። ሰውየው ራሱ ከኒሞኒያ በሽታ ድነው ነው ወደ ሂሊንግ አገልግሎት። አንዲት ሽባ የነበረች የቡዲዝም እምነት ተከታይ ለእሷ ጸልየው ተወራርደው ነው እሷ ከዳነች እኛን ወደ ክርስቶስ እንመጣለን ብለው ሴትዮዋ ብድግ ብላ በአንዴ ከምትንፏቀቅበት መሬት ላይ ይህ ታሪክ አለ በደቡብ ኮሪያ ውስጥ። በዛ ምክንያት የደቡብ ኮሪያ ሪቫይቫል እንደጀመረ ብዙ የቡዲዝም እምነት ተከታዮች ወደ ኢየሱስ እንደመጡ። ኮሪያኖች ታውቃለህ፣ በድህነት በኢኮኖሚ የደቀቁ ነበሩ። እግዚአብሔር ታሪካቸውን የቀየረው በአንዲት ሴት ላይ በሆነ ፈውስ ነው። በኢየሱስ ስም ፈውስ ይብዛል ክርስቲያን ውስጥ። አሜን።